አዶናይና ጃኒ ተለያዩ። አደንግጡ። እኔም ሲሰማ ደምግጫለሁ። ከ3 ሰዓት በፊት የተለቀቀው ተአምረኛና አስደንጋጭ መልእክት ደርሶኛል። እሱ የምር ነው። ተለያይቷል። በግልጽና አስተማማኝና ተጨባጭ የሆነ መረጃ ነው ያለኝ። ለቤቱ እንግዳ ከሆናችሁ እንደዚህ አይነት መረጃ እንዳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮን ከወደዳችሁ ለቤቱ ስትሉ ቤቱን ላይክ ማድረግ እንዳትረሱ። እወዳችኋለሁ። ትክክለኛ መረጃ ነው። እኔ የደረስኩበት ነገር ስለሆነ ላንብብላችሁ። ከአዶናይ ሊጀምር። በጣም ስለማከብራችሁና አሁን ያለንበትን ሁኔታ እንድታቁ ስለምፈልግ ከዚህ ቀጥሎ ያለው መልእክት አንብቡልኝ ይላል። this is the first story መጀመሪያ ላይ ለቀቀው ነው። ከዛ በኋላ ከጃኒ ጋር ያለኝ የፍቅር ግንኙነት አብቅቶለታል። ይገባኛል በምን ምክንያት እዚህ ደረጃ እንደደረሰን ማወቅ እንደምትፈልጉ ይላል። ምንም ያህል ቢወዳችሁ ግን አንዳንድ ነገሮችን ለራስ ማስቀረትን መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ ብሎ በክብር ዘጋ። ቀጥሎ ሶስተኛ ስቶሪ ምንድነው ያደረገው? ሁለታችንም የራሳችንን መንገድ መርጠናል። ስለዚህ ያለንበት ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ከመግባት ለሁለታችንም ሰላም ይጠቅማል ይላል። መጨረሻ ላይ አመሰግናለሁ ብሎ መልእክቱን ዘጋ። ከዛ አላመንኩም ስቶሪ ነው ምናምን ብዬ ዜና የሚያቀርቡ ልጆች አሉ አይደል? አስቸኳይ ዘገባ እነሱ ጋር ሄድኩኝና አንዴ ላሰማችሁ። ሰበር ዜና። ተወዳጁ ቲክቶከር አዶናይ ከፍቅር አጋሩ ጋር መለያየቱን በይፋ አስታወቀ። አሁን ከደቂቃዎች በፊት ስቶሪ ባደረገው መልእክት ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። የተለያየንበትን ምክንያት መስማት እንደምትፈልጉ አውቃለሁ፣ ነገር ግን ይህንን ከመናገር እቆጠባለሁ። ለሷም መልካም ምኞት እገልጻለሁ ሲል ተናግሯል። ለፈጣን ወቅታዊ መረጃ የፎሎ ምልክቷን ተጫኑ። አመሰግናለሁ። ከዛ በዚህ ካረጋግጥኩኝ በኋላ ጃኒ ምን አለች ብዬ ሲገባ በተመሳሳይ ሰዓት እሷን ደግሞ ሰላም ፋሚሊ እንዴት ናችሁልኝ? ያው እንደምታወቀው ከአዶኒ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላም እና ክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እወዳችኋለሁ ፋም ብላ በእንትን ነው የዘጋችሁ ማለት ነው። ይሄንም ጽሑፉን ስክሪን ላይ በደንብ አንብቡት ማለት ነው። ይሄንን ካሉ በኋላ ግን በጣም ተወዛገብኩኝ። ምናልባት እነኚህ ልጆች ፕራንክ እያደረጉን ነው ወይ ማለቴ ለምን እንደዛ እንዳልኩ ደግሞ ላሳያችሁ። ቆይ አንዳንድ ቪዲዮዎችን አብረንና እዩት እስቲ። አሁን ሌላም ፔጅ ስመጣ እዚህ ጋር ጃኒ ይሄ የቀናት ልዩነት ቪዲዮ ነው። እራት ላይ ቀርባለች፣ ጥሪ ነበራት፣ ሄደች ተከብራ እነሱን እያስተዋወቀ ነበር አለ ጋይስ። ፕሮግራሙ ላይ ታድማን እንደ ትልቅ ሰው ቁጭ ብሎ እንትን እያሉ ነበርና ሌላም ቪዲዮ አለ። እኔ ያላመንኩበት ነው እንግዲህ እናንተ ታምናላችሁ። እኔ አሁን ፕራንክ እየተደረገን ይመስለኛል፣ ግን ደግሞ አላቅም። እስቲ ኮሜንት ላይ የጻፋችሁ ልንሄድ። አሁንም ሌላ ተጨባጭ መረጃ ስላለኝ እሱን ላሳያችሁ። እንዴት በዚህ መሃል እንዴት ተቀየረ ፍጥነቱ ማለት ነው። እዚህ ጋር ስሙ። I have a girlfriend. Her name is Jani. She actually has the same style as this. She likes like baggy clothes and yeah. And how long you been together? Almost a year. Nice. You're actually gonna meet her up when we go to Ethiopia. ይኸውላችሁ እዚህ ጋር ነው እንግሊዝ በሄደ ጊዜ ጓደኛ አለ ወይ ስለው አዎ ገርል ፍሬንድ አለችኝ፣ ጃኒ ትባላለች፣ በጣም ነው የምወዳት፣ ልክ እንዳንተ አይነት ፍቅረኛ፣ እሷም በልብሶች እንደዚህ አይነት ልብሶች ነው የምትወደው፣ ለአንድ አመት አብረን ቆይተናል ብሎ ነገረው። ለማ ለዴላን ፔጅ ትናንትና ማታ ነው አይደል ወደ ሀገሩ የተመለሰው። በዚህ መሃል ምንድነው የተቀየረው? ለምንድነው በዚህ በፍጥነት እንደዚህ አይነት መልእክት ለኛ የሚያጋሩት? ሌላ የሚያጠራጥረኝ ነገር አለ፣ እሱን ላሳያችሁ። እዚህ ጋር ይሁት በስነ ስርዓት ተከብራ የተጠራችው ያውም ደግሞ እግሯ ተሰብራ በነበረበት ጊዜ ነው። እንዲህም ሆኖ ግን መጣች። ይኸውላችሁ ምንም ችግር የሌለበት ሪሌሽንሺፕ ነው
የነበራቸው። ይሄንን እነሱ የነበሩበት ቪዲዮ ከፈለጋችሁ ከዚህ ቀድሞ የነበረውን ቪዲዮ በደንብ ገብታችሁ ይዩት። ብዙ ነገር ለቅ ያለው ቪዲዮ እና ሌላ እዚህ ጋር ይዩት። አንቺ ለኔ ትላነሽ በበጋም በክረምትም አንቺ ለኔ ጋሻነሽ እናቴ አንቺ ከስሩ አልጠፋችም እና ይሄ አሁን የቀናት ልዩነት ነው። 5 ቀን 5 ቀን ራሱ አይሞላም። 3 ቀን 3 ቀን እንግዲህ እንደዚህ አይነት ነገሮች አሉ። አሁን እዚህ ጋር ይዩት። ጃኒና የሌላም ፔጅ ፍቅረኛ ሲጨፍሩ በጣም እኔ እንዳላምን ያደረጉኝ ነገሮች አንዱ ይሄ እንዴት ነው እንደዚህ የሚሆነው? ጋይስ ታምናላችሁ እናንተ? አሁን ይሄ ቪዲዮ እኔ ፕራንክ ነው ብዬ ነው የምወስደው፣ ግን እዚህ ጋር ይዩት ከሌላም ፔጅ ጋር ያደረገችው ጃኒ ሲያመር ካንቺ ጋር ጨዋታ የማይረሳ ትዝታ አብራችሁ የነበረችው አብሮን የነበሩት አብሮን የነበሩት አዶናይም ነበር። ይሄን ቪዲዮ የሚቀርጸው አዶናይ ሊሆን ይችላል፣ ወይ ደግሞ የሌላን ፍቅረኛ ልትሆን ትችላለች አይደል ጋይስ? ታዲያ በዚህ ማለት ምን ተፈጥሮ ነው? እንዴት እንደዚህ ሊሆን ይችላል? ልብ የሚሰብር ነገር ነው። እኔ ደብሮኛል፣ በጣም ነው የደበረኝ። ግን እውነት ከሆነ እኔ እጄ ራሴ የሚያስታርቃቸው ይመስለኛል ሳስበው ማለት ነው። ምክንያቱም እኔ ከባድ ነው፣ ለእኔ ከባድ ነው። ያሳመነኝ ደግሞ ሁለታቸውም አንድ ላይ ነው ስቶሪ ያደረጉት። ግን እርግጠኛ ነኝ አጠራጣሪ ነገር እንዳለ አለኝ። ግን እሱ መጨረሻ ላይ ያሳያቸዋል። እዚህ ጋር ይወጣ አዶናይ ጃኒ እዚህ ጋር አለች ነው ላሳያችሁ። በሄደበት ጃኒ ወደ ውስጥ አሳያቸው። ዙም አድርገህ እንትን ብራብሮን አይቶ እኮ yes let's continue። እንደዚህ የሚያወራለ ሳምንት እስከ ሳምንት ቀን ሌሊት ሳይል በሄደበት ስለሷ የሚያወራ ሰው ምን ተፈጥሮ ነው አሁን እንደዚህ ማድረግ የሚችለው? እኔ አሁን እናንተ ብትሆን ታምናላችሁ ወይ ነው ጥያቄ። እኔ ስላላሳመነኝ ነው። ከ5 ቀን በፊት በትክክል ከ5 ቀን በፊት ጃኒ ላይቭ ላይ ገብታ ያወራችሁ ነገር አለ ከዚህ ጋር የሚገናኝ ማለት ነው። አጠራጣሪ፣ በጣም የሚያጠራጥር የዛሬውን መልእክታቸውን በጣም ተቃራኒ የሆነ ነገር ላሳያችሁ እና አዲስ ነገር አለ ሰሞኑን። በጣም በቃ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። እመቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው፣ እኔ ለምትደግፉ ይሄው መድኃኔዓለም አደንግጡ ችግር የለም። ሰርፕራይዝ አላችሁ፣ የሚገርም ሰርፕራይዝ ልዩ ከሆነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመን ዝለሉ መዝለል ያለባቸው ሊያገኝ ነው መቋጫው አጣምሽን ያዩ ዋጉቻለ ላኔሽ ልሆን ትናንትና በጣም እንትን ስለነበር በራሱ ጊዜ እገራሱ ችግር ያጣል መሰለኝ። ማንከስ አልፈልግም ስለው በቃ ተረዳኝና በዛው ተጭኘው እንትን ጎደለ ራሱ። ይሄንን ቪዲዮ የለቀቀችው ማለት ላይቭ ገብታ ያወራችሁ 25 ቀን በፊት ነው። ያኔ አዶናይ እንግሊዝ በነበረ ጊዜ እዛ አካባቢ ብቻ ከመጣ ምናምን እዛ እና ሰዎች ሶሪ በጣም ከቀለበት ጋር ከነሱ ምናምን ጋር ያገናኙት። ስለዚህ ምናልባት ሰርፕራይዙ ሶሪ በጣም ጉንፋን ይዘኝ ነው መሰለኝ። ሰርፕራይዙ የሚሆነው ወይ ምናልባት መለያየታቸው ነው ወይ ደግሞ ይሄ መለያየት ብሎ አሁን ዛሬ ፖስት ያደረጉት ፕራንክ ሊሆን ይችላል። ከዛ በኋላ ደግሞ የቀለበት ፕሮግራም የምርም ሊደረግ ይችላል። እኔ አሁን አላመንኩ። ምክንያቱም እነሱ ራሳቸው ነው ግን አዶናይን ፖስት ያደረገው እሷን ፖስት ያደረገችው። እናንተ ብትሆን ታምናላችሁ ወይ ነው ጥያቄ። ይከብዳል አይደለ? አሁን አዶናይ የመጨረሻ ፖስት ያደረገው ነገር አለ። እሱን ላሳያችሁ ምን አይነት ኮንዲሽን እንደሆነ ማለት እኔ በጣም ነው የተሰማኝ። በቃ አልጋ ላይ ተኝቶ ምናምን ነገር ይሄን ደግሞ ሳየው
የምር ነው የመሰለኝ። ምክንያቱም የተደበረ ሰው ነው የሚመስለው፣ ወይ ደግሞ እዛ ቁጭ ብሎ ሰዎች ምን እያሉ ነው ብሎ እያየ ያለው ነው የሚመስለኝ እኔ። ምክንያቱም አዶናይን አላምነውም እኔ ኤቭሪቲንግ እንትን ስለሚያደርግ ዝም ብላችሁ ይዩት። ምንም እንደሚያደርግ ዝም ብላችሁ ይዩት። ማን ነው እየቀረጸ ያለው? ማለቴ ማን ነው ቪዲዮን እየቀረጸ ያለው? ራሱ የምር ካሜራ ቁጭ አድርጎ ነው ወይስ ምን ለማሳየት ፈልጎ ነው እንደዚህ የሚያደርገው? አዶናይ ግራን ያጋባኝ። ግን በጣም 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 ያሳዘነኝ ፓርት ልንገራችሁ። ይሄን ቪዲዮ ይውልኝ። አዶናይ እኮ በዓለም ውስጥ አስተዋወቀኝ። ገርልፍሬንድ ፍቅረኛ አለችኝ ብለው ምን ተሰማሽ? ኮራሽብኝ? ቴንክ ዩ ማሚ። ከወለጋ ተደወለልሽ? አይ መታደሊ ኢንተርናሽናል ታዋቂ ሆናል። በዓለም ውስጥ አሁን ታዋቂ ሆናለች ልጅሽ የአዶናይ ገርልፍሬንድ በመባል እና ብቻ በቃ እኔም በጣም ደንግጫለሁ እንዳንቺው። ጥሩ ሰው ነው አዶናይ። በጣም ትወጂዋለሽ? አይ ማዘር አሁን ቆሙ መሰለኝ። የሚጮሁት ቆሟ። ዝም ብሎ ጃኒ 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 ነው የሚለው። ሰማችሁ? መታደል እኮ ነው። እናትየው ራሱ ዝም ብሎ ጃኒ ጃኒ ይልሻል። ዝም ብሎ ነው የሚጠራሽ። ይሄንን ቪዲዮ አይቼ አሁን አስቡት እንግዲህ ይሄንን ቪዲዮ አይታችሁ ቤተሰብ እሷ ደስታዋን ከእናቷ ጋር ስታወራ እንደዚህ አይነት ደስታ ውስጥ ገብታ እናትየው ደግሞ ከወለጋው ደውሎ ጠየቁኝ። አዶናይ ያደረገውን ነገር አይቶ ለጃኒ እናት ደውሎ እንኳን እስከሚጠይቅ ድረስ ደርሶ ነበር። እሺ አሁን ደግሞ አስቸኳይ እንደዚህ አይነት አስደንጋጭ ነገር ሲከሰት ምንድነው የምትሉት እናንተ? የምር ሊሆን ይችላል ወይ ነው አሁን ጥያቄው እኮ እኔ እንትን አይደለም። እና እሺ አንዳንድ ሰዎች ምን እያሉ እንደሆነ እንትን ላድርጋችሁ። ብዙዎች አካውንቱ ሀክ ተደርጎ ነው ብለው የገመቱ ቢሆንም ነገርየው ግን እውነት የሆነ ይመስላል። አዶናይ እንግዲህ በስቶሪው ስለ ጃኒ ያጋራው መልእክት ብዙዎችን አስደንግጧል። እንግዲህ ከጃኒ ጋር በጆን ዳንኤል ጉዳይ ከዚህ በፊት መለያየታቸው ይታወሳል። ያ ልዩነት ከተፈታም በኋላ እንግዲህ ብዙዎች ደስተኛ ነበሩ። አሁን ግን የመጨረሻቸው የሆነ ይመስላል። በዚህ ጉዳይ ላይ ምንም ነገር ባለማለት እንድትተባበሩኝ ሲል አድናቂዎቹን ጠይቋል። ለማንኛውም አዶናይና ጃኒ ተመልሰው ፍቅራቸውን የሚቀጥሉበት ሁኔታ እንደሚኖር ተስፋ እናደርጋለን። እናንተ እዚህ ላይ ምን አይነት ሀሳብ አላችሁ? ኮመንት ላይ ጻፉልን። መረጃ ሌሎች እንደሺ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም። እኔም አይ ሆፕ አካውንት ሀክ ተደርጓል እንዳልል እሱን አላምንም፣ ግን ይሄ ሪሌሽንሺፕ አያልቅ እንደኔ መቋረጥ አይመስለኝም። ምክንያቱም እንዴት እንደዚህ ሊሆን ይችላል? ይሄ መፈታት የሚችል ጉዳይ ከሆነ እንሄዳለን። ላጋይስ ግር ብለን እንኳን እንሄዳለን የሱ ቤት። አንድ ቪዲዮ ላጋራችሁ። ምን ባለፈው አመት በገብርኤል ላይ ሐዋሳ ሄዶ ምን እንዳለ ያሳያችሁ። ጃኒ እንደ ሰው ትሆኛለሽ ቀጣይ አመት እንዴ? ምን እንደምትይ እንጠይቃቸው። እነሱ ምን ታስባላችሁ ጋይስ? ምን ታስባላችሁ? ሰርፕራይዝ ይሁን እንዴ? አይ እንጃ። እስኪ ሰርፕራይዝ እናደርጋቸዋለን። ከሆነም ሆነ ካልሆነም አልሆነም፣ ሲሆን ይሆናል ነው ነገሩ አይደል? ግን አንተ ድፍረት ኑሮው ነው ፖስት ካረጋ እንደ እግዚአብሔር እንለዋለሁ። ማርያምን ምን ትሸልኛለሽ? ምን ትሸልኛለሽ? ይሄ ነው ያ ገብርኤል አካባቢ ሐዋሳ ሄዶ ምናምን እዛ ነው። እቺ እርጉዝ ነበረች፣ ጦጣዋ ልጅ ይዛ ብቻ እርጉዝ ምናምን ነገርና እንደዚህ ነው የምትሆኚው እያላት ነበር።
ጋይስ ይሄንን ስታዩ ምን አይከብድም? አሁን እንደዚህ ፌል ያደርጋል ብላችሁ የምትጠብቁት ነገር አይደለም እኮ ግን ሆነ። እሺ በቃ ሆነ እንበል። እሺ ሌላ ማርያምን በጣም ነው የሚያሳዝነው። አዶናይና ጃኒ ተለያይተናል፣ አብረን የለንም፣ ከሳሁን ደስ የሚል ፍቅር አሳልፈናል። አሁን ግን ቁጭ ብለን አውርተን በሰላማዊ መንገድ ተለያይተናል ብለዋል። የራሳቸው ስቶሪ ገብታችሁ ማየት ትችላላችሁ። የነሱ ስቶሪ የጻፉት በራሳቸው ጃኒ እንደተለያዩ አውርታለች። አዶናይ ወንድማችን ደግሞ እንደተለያዩ በክብር በሰላም እንደተለያዩ የሱ ስቶሪ ገብታችሁ ማየት ትችላላችሁ። በራሳቸው ያሉት ነው እና ማርያምን በጣም ነው ያሳዘነኝ። በቃ ሰላም ጋይስ እንደምን አላችሁ? እዚህ ጋር ኮነማ ምልክት ይወጣብኛል። ምልክት ይወጣብኛል እኮ ነው። ምልክት ወጣ፣ ችግር የለውም። ላይክ ሳታርጉ እንዳታልፉ። በዛ ላይ ደግሞ ሪፖስት አርጉ። ፎሎ ያላረጋችሁ ፎሎ አርጉ። ይሄ የጌሟ ጊዜ ትልቅ ብር የሰበሰበችበት ጊዜ ነው። የነሱ ሰላም የነሱ ፍቅር ነው የሚመኘው። የኔ ማርያምን ብዙ ሰዎች የነሱ ደስታ ያስደሰተን ነበር፣ አሁን ደግሞ ተለያይተናል ሲሉ ይሰማሃል። በቃ ግን ደግሞ ለማንም ሰው ጃጅ ማድረግ የለብንም። እና አዶናይ እነ ጃኒም እንደዛ ነው ያሉት። እኛ በሰላም ተለያይተናል፣ ቁጭ ብለን አውርተን ተለያይተናል እና እባካችሁ ለማንም ሰው ጃጅ እንዳታርጉ። አዎ ለአዶናይ ጃጅ ማድረግ የለብንም፣ ለጃኒም ጃጅ ማድረግ የለብንም። ዋናው በሰላም ተለያይተናል ብሏል። አዶናይ ደግሞ እንዳለው በቃ አውቃለሁ ምን ያህል ጉጉት እንዳላችሁ፣ በምን እንደተለያየ ችግር እንዳለ፣ ግን በቃ በሰላም ተለያይተናል ነው ያሉት። እና በቃ ማርያምን እኔ በጣም ነው ያዘንኩት። ማለት የነሱ ጥሩ ነገር ነው የተመኘሁት የነበርኩ ሰርግ አድርጎ። እንግዲህ እንዳያችሁት ነው፣ ልብ የሚሰብር መረጃ ነው። ይከብዳል፣ ለማመን ይከብዳል፣ ግን ሆነ። ምንም ማድረግ አንችልም። እናንተ እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንደዚህ አይነት መረጃ እንዳያመልጣችሁ አሁንም ደግሜ እነግራችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ይሄ ዛሬ የቀረብኩላችሁ ቪዲዮ በጣም ከተመቻችሁ ላይክ አድርጉልኝ፣ ካልተመቻችሁ ዲስላይክ ማድረግ ይቻላል። ግን ኮሜንት ላይ የሰማችሁትን ነገር ጻፉልኝ። እወዳችኋለሁ። እስከ ቀጣይ ቪዲዮስ ባላችሁበት ሰላም ሁኑልኝ። ቻው ቻው።